እናቱ የሚበልጥ ከአባቱ የማያንስ ልጅ ከአባቱ የማያንስ አባቱን ሊበልጥ አይችልም፣ ከአባቱ ደግሞ አያንስ። ከእናት በስጋ ተወልዶ ከወለደችው ከእናቱ ደግሞ አምላክ ነውና የሚበልጥ በአብ ልብ ታሰበ፣ በወልድ ቃል ተዘረጋ፣ በመንፈስ ቅዱስ ሕያውነት ደግሞ የዓለም ምን ሆነ ሕይወትን ሙቀትን እየሰጠ መንፈስ ቅዱስ ማለት ነው በጥንተ ተፈጥሮ ወወልድ ወመንፈስ ቅዱስ አሐዱ ይትባረክ እግዚአብሔር አምላከ አበዊነ ዘገብረ ሰማየ ወምድረ ኩሎ ዘውስቴቶሙ። ክቡራን አበው አይንተ እግዚአብሔር ካህናት፣ መምህራነ ወንጌል፣ ዘማሪያን፣ ምዕመናንና ምዕመናት በእግዚአብሔር ስም እንደምን ዋላችሁ? አሜን። የምስጋና ባለቤት አምላካችን በሀብቱ ስቦ በረድኤቱ አቅርቦ በአውደ ምሕረቱ የሰበሰበን ቸርነቱን ያበዛልን አምላካችን ስሙ የተመሰገነ ይሁን። እናቱ እናታችን ወላዲተ አምላክ በምስጋና ይድረሳት። ቅዱሳን መላእክት፣ ቅዱሳን አባቶቻችን፣ ቅዱስ መስቀሉ ክብር ምስጋና ይድረሳቸው። ወበክልኤሆሙ ትረክበኒ፣ በሁለቱ ታገኘኛለህ። የምንማማርበት የትምህርታችን ርዕስ ይሆናል። በሁለቱ በሉ እስኪ፣ በሁለቱ ታገኘኛለህ። ርቱዐ ሃይማኖት ገጽ 31 ላይ እናገኘዋለን። ይህ ዘመን አስተርእዮ ነው። ዘመን አስተርእዮ ከሆነ ደግሞ ነገረ ሥጋዌን መማማር ግድ ስለሆነ ስለ ነገረ ሥጋዌ ማወቅ፣ መረዳት፣ መጠየቅ ይሄ ወቅት የበለጠ ስለሱ ማንማርበት ጊዜ የለም። ይህ ዘመን ደግሞ በሰፊው የምንማማርበት ነው። ኦርቶዶክሳውያን ብዙ ጊዜ ለጉባኤ ስንመጣ ወንጌል ስንማር ለጠቅላላ እውቀት አንማር አደራ። ቤተ ክርስቲያን ጠቅላላ እውቀት ትምህርት የላትም። ትምህርቷ ምንድነው? ነገረ ድህነት ነው፣ ለመዳን ነው። ጥቅስ ለመያዝም አይደለም የምንመጣው፣ ጥቅስ ለሌሎች ለመናገርም አይደለም የምንመጣው፣ ለራሳችን ሕይወት ለመዳን እንደሆነ ቃሉን ሰምተን ለመለወጥ ቃሉን ሰምተን በዛ ተግባራዊ አድርገን እግዚአብሔር ደስ የሚልበት ሕይወት እንዲኖረን ነው። እግዚአብሔር በምናውቀው እውቀት አይደለም። አንዷን ኦርቶዶክሳዊነት ብዙ ጥቅሶችን መያዝ አይደለም። ኦርቶዶክሳዊነት መጽሐፉን ሸምድዶ መያዝም አይደለም። አንዷን ሕይወት መኖር፣ አንዷን ጥቅስ መኖር ነው። ያ ነገረ ድህነት ይባላልና በዚህ በነገረ ድህነት ውስጥ ያለውን አስተምህሮ ነው። ማን የተናገረው ሲባል ክርስቶስ ነው። ለምን ተናገረው የሚለው ላይ ወደ ኋላ ማመጣው ታሪክ የምንመጣበት ይሆናል። ነገረ ድህነትን ወይም ነገረ ሥጋዌን ስናይ ከጥንት መሰረቱ ማየት ያስፈልጋል። ያለ እናት፣ ያለ ዘመን፣ ያለ ጊዜ፣ ያለ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዷል። ለዛ ነው በሃይማኖተ አበው የትስስ ሎቱ እመ በሰማያት ዘተሐጽኖ በጥብ፣ በሰማይ በጡት የምታሳድገው እናት አትሻለት አያስፈልገውምና። ልደቱም ጊዜ የለው። ቀዳማዊ ልደቱ በዚህ ቀን ነው አይባልም። ሰዓት የለው፣ ዘመን የለው፣ አይቆጠርለትም። እንደ ብርሃን ነውና ልደቱ ያ ልደት የሚያልቅ የሚከተት አይደለም። በዚህ ምድር እንደምንወለደው ልደት አይደለም። በዚህ ምድር ጽንስ ቆይተን እንወለዳለን። እየብቻ ሆኖ ያ ልደቱ የሚቋረጥ ልደት ነው እኛ የምንወለደው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወይም አካላዊ ቃል ከአብ ተወለደ ሲባል እንደዛ አይደለም፣ የማያልቅ ልደት ነው። እንመጣበታለን። ስለዚህ ቅድመ ዓለም ከአብ የተወለደው እግዚአብሔር ቃል በቀዳማዊነቱ ከአብ ጋር አንድ የሚሆን አብ የማይበልጠው አባቱ የማይበልጠው ልጅ ማለት ነው። አባቱ የማይበልጠው ልጅ ከእናቱ የሚበልጥ ልጅ ብለው መጻሕፍት ይጠሩታል። ከእናቱ የሚበልጥ ከአባቱ የማያንስ ልጅ
ከአባቱ የማያንስ አባቱን ሊበልጥ አይችልም፣ ከአባቱ ደግሞ አያንስም። ከእናት በስጋ ተወልዶ ከወለደችው ከእናቱ ደግሞ አምላክ ነውና የሚበልጥ ልጅ ማለት ነው። ቀዳማዊ እርሱ ዓለምን ካለመኖር ወደ መኖር አምጥቶ ፈጠረ። በአብ ልብ የታሰበው ዓለም በወልድ ቃልነት ተዘረጋ። ዘፍጥረትን ስታነቡ ውሃም በምድር ላይ ሞልቶ ነበረ፣ በውሃው ላይም የእግዚአብሔር መንፈስ ሰፎ ነበር ይለናል። በአብ ልብ ታሰበ፣ በወልድ ቃል ተዘረጋ፣ በመንፈስ ቅዱስ ሕያውነት ደግሞ የዓለም ምን ሆነ? ሕይወትን ሙቀትን እየሰጠ መንፈስ ቅዱስ ማለት ነው። በጥንተ ተፈጥሮ ምድር ሕያዋን ፍጥረታትን ታስገኝ ዘንድ እንደዚሁ ደግሞ በዚህ በባህር ውስጥ ያሉትን የሚገኙትን ሕያዋን ፍጥረታት ይገኙ ዘንድ መንፈስ ቅዱስ ሙቀት ይሰጥ ነበረ። በጥንተ ተፈጥሮ ማለት ነው። በሐዲስ ተፈጥሮም በአብ ሐሳብ ልብነት የታሰበው በወልድ ሰው መሆን ዓለም ዳግም ተፈጠረ። በወልድ ሰው መሆን ዓለም ዳግም ተፈጠረ። እንደገና ያ በጥንት ምድርን በውሃ ላይ ሰፎ የነበረው ለምድር በውሃ ውስጥ ላሉትን ሕያዋን ፍጥረታትን ያስገኙ ዘንድ አቅፎ በክንፉ ይዞ የነበረው እግዚአብሔር መንፈስ ቅዱስ ደግሞ በአምሳኛው ቀን ወርዶ እንደገና ደግሞ ሕያዋን ፍጥረታትን ቤተ ክርስቲያን እንድትወልድ አደረገ ማለት ነው። በሐዲስ ተፈጥሮ ይህ ነው። በጥንተ ተፈጥሮ በአብ ልብ የታሰበው በወልድ ቃል የተዘረጋው በመንፈስ ቅዱስ ሙቀት ሕይወት ሰጭነት ሕያዋን ፍጥረታት እንዲገኙ የሆነው የጸናው ፍጥረት ሁሉ በሐዲስ ተፈጥሮ ያን ተፈጥሮውን ረስቶ ዘንግቶ ወድቆ የነበረው እንደገና ይፈጠር ዘንድ እግዚአብሔር አብ ልጁን በሥጋ ይልክ ዘንድ በልቡ በእግዚአብሔር አብ ታሰበ። በአብ ፈቃድ በራሱ በወልድ ፈቃድ በመንፈስ ቅዱስ ፈቃድ ሰው ሆነ። እንደገና ተፈጠረ ዓለም። እንደገና የተፈጠረው ዓለም ደግሞ ያ ሕያዋን ፍጥረታትን ማስገኘት መንፈስ ቅዱስ ረደ። ከዚህ በኋላ ሕያዋን ፍጥረታትን ምድር ታስገኛለች። ይቺ ምድር ማን ናት ከተባለ ቤተ ክርስቲያን ነው። ሕያዋን ፍጥረታትን የምታስገኝ ቤተ ክርስቲያን እንዲህ ሆኖ የተፈጠረበት ሂደት ነው። ወደ ጥንት ተፈጥሮ ልመልሳችሁ። አዳምን በምኑ ፈጠረው? እግዚአብሔር በምኑ ፈጠረው? በአርአያውና በአምሳሉ ፈጠረው። ነገረ ስጋዌ ነው። ነገረ ድህነት ነው። በአርአያውና በአምሳሉ ፈጠረው አዳምን። ብርሃን አልብሶ ብርሃን አጎናጽፎ በገነት አኖረው። ለማሳጠር ያህል አዳም እግዚአብሔር አዳምን በመፍጠር የእግዚአብሔር ፍቅር የተገለጠ ነው። ከሰማይ በታች ያለውን ሁሉ ለአዳም ግዛ ንዳ ብሎ ሰጥቶታል። አዳም እግዚአብሔር የሚመስለው በምንድን ነው? በንጽህና። አምሳል የሚባለው ንጽህና ቅድስና ነው። እንደገና አዳም እግዚአብሔርን የሚመስለው እግዚአብሔር በባህሪ የሚገዛውን በጸጋ ገዥ አድርጎ ፈጥሮት ማለት ነው፣ ሰጥቶታል። እግዚአብሔር አይሞትም፣ አዳምን የማይሞት ነው። አምሳል የሚባሉት እነዚህ ናቸው። አዳምን ፈጠረና በገነት አኖረው። እግዚአብሔር ፍቅሩ የተገለጠ ነው። ለማን? ለአዳም። ሁሉን ለሱ ሰጥቶታል። የአዳም ፍቅር ደግሞ የሚገለጥ ነው ማለት ነው።